ውሉ ያልታወቀው የኢትዮ ኤርትራ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መንግስት ከኤርትራ ጋር የቃላት ጦርነት ውስጥ አልገባም በማለት ለሕዝብ ተወካዮች ምክር ቤት የሰጡት ማብራሪያ ተናግረዋል። ኢትዮጵያ ስትራቴጂክ ጥቅሞቿን ስታነሳ ትኩሳታቸው የሚጨምር አገራት አሉ ያሉት ሚኒስትሩ ሆኖም መንግስት በስትራቴጂክ አገራዊ ጥቅሞች ላይ ያለው አቋም አይዛነፍም ብለዋል። ጌዲዮን ጢሞቴዎስ ይህን ማብራሪያ የሰጡት የአብን ተወካይ ደሳለኝ ጫኔ ኢትዮጵያና ኤርትራ ወደ ጦርነት ጅማሩ የሚወስዳቸውን የቃላት ጦርነት የጀመሩ እንደሚመስል በመጠቆም ኢትዮጵያ ከኤርትራ ጋር ወደ ጦርነት የመግባት እድል ይኖራት እንደሆነ ላቀረቡት ጥያቄ በሰጡት ምላሽ ነበር። ኤርትራ ጦሯን ከኢትዮጵያ ሉዓላዊ ግዛቶች እንድታስወጣ ዓለም አቀፉ ማህበረሰብ ጫና እንዲያደርግ ሰሞኑን ጥሪ አቅርበው የነበሩት በሕዝብ ተወካዮች ምክር ቤት የውጭ ጉዳዮች ቋሚ ኮሚቴ አባል አምባሳደር ዲና ሙፍቲ የኤርትራ ጦር በየትኛውም የኢትዮጵያ ግዛቶች ላይ እንደሚገኝ እነሱ ያውቁታል ማለት ለቢቢሲ ተናግረዋል። አምባሳደር ዲና ሆርን ሪቪው በተሰኘ ድረገጽ ላይ ሰሞኑን በጻፉት ሐተታ ዙሪያ ትናንት ላቀረበላቸው ጥያቄ ይህን ጉዳይ በዝርዝር ለመናገር በጣም አስቸጋሪ ነው፣ እነሱ ያውቁታል ብሎ ማለፍ ይሻላል በማለትም በደፈናው ምላሽ ሰጥተዋል። ገፋፋት አለ፣ መግባት መውጣት ያለ ነገር ነው፣ ይህንን በዚያ ደረጃ ማየት ነው የሚሻለው ማለትም ዝርዝር ማብራሪያ ከመስጠት የተቆጠቡት አምባሳደር ዲና ኤርትራ ድጋፍ ታደርግላቸዋለች ያላቸው የኢትዮጵያ ታጣቂ ኃይሎችን ማንነት በተመለከተም የታጣቂዎችን ስም ለመጥቀስ ፈቃደኛ ሳይሆኑ ቀርተዋል። የሕዝብ ተወካዮች ምክር ቤት አገሪቱ ከውጭ እርዳታ ጥገኝነት ያላቃታል የተባለትን የተሻሻለውን የአደጋ ስጋት ስራ አመራር አዋጅም አጽድቋል። አዋጁ ወደፊት ይቋቋማል ለተባለው የአደጋ ስጋት ምላሽ ፈንድ ከመንግስት እና ከግል ተቋማት ሰራተኞች ደሞዝ የገንዘብ መዋጮ እንዲሰበሰብ በረቂቅ አዋጅ ላይ ተደንግጎ የነበሩን አንቀጽ አስቀርቶታል። አወዛጋቢው አንቀጽ የወጣውን በመንግስትና በግል ሰራተኞች ላይ ተደራራቢ ጫና ይፈጥራል በሚል እንደሆነ ተገልጧል። የመንግስትና የግል ተቋማት ከአገልግሎታቸው ለአደጋ ስጋት ምላሽ ፈንድ ገቢ መሰብሰብ እንዳለባቸው የሚይዘው ድንጋጌ ግን ጸድቋል። ጠቅላይ ሚኒስትር አብይ ሐኪሞች ጥያቄ ተገቢ ነው አሉ። ጠቅላይ ሚኒስትር አብይ አህመድ ከኢቢሲ ጋር ባደረጉት ቆይታ የሕክምና ባለሙያዎች ባነሱት ጥያቄ ዙሪያ ምላሽና ማብራሪያ ሰጥተዋል። በማብራሪያቸውም አብዛኛው ሐኪም ያነሳው ጥያቄ ተገቢነት እንዳለው ገልጸው ጥያቄው በመምህራን በሚዲያና ሌሎች የሥራ ዘርፎችም የተሰማሩ ሁሉ የሚያነሱት መሆኑን ጠቁሟል። ሚኒስትሩም ፖሊሶችም ወታደሮችም ሁላችንም የደሞዝ ጥያቄ አለብን፣ ለጥያቄው በሰከነና አቅምን ባገናዘበ መልክ ምላሽ ይሰጠን መሄድ ያስፈልጋል ሲሉም አብራርተዋል። አብዛኛው ሐኪሞች ያቀረቡትን ተገቢ ጥያቄ ለፖለቲካ ዓላማ ለመጠቀም የሚያስቡ ሰዎች መኖራቸው እንደታየ ነው ጠቅላይ ሚኒስትሩ ያብራሩት። ፔሮል ላይ ለፈረመው የማያውቁ የደሞዝ ጭማሪ ይደረግ እያሉ ሲጮህ ይሰማል ያሉት ጠቅላይ ሚኒስትር ጥያቄው በውይይትና ስክነት እንጂ በጩኸት እንደማይመለስም ገልጸዋል። ይህ በእንዲህ እንዳለ ከወራት በፊት ሐኪሞች ያነሱት ጥያቄ ዛሬ ምላሽ ያላገኘ ሲሆን ሐኪሞች ስራ ማቆም ምክንያቱም በበርካታ የመንግስት ሆስፒታሎችና የጤና አገልግሎት መስጫ ተቋማት የሚሄዱ በሽተኞች የሕክምና ማግኘት እንዳልቻሉ እየተነገረ ይገኛል። በይበልጥም በድንገተኛ የገቡ ህሙማንና ለመውለድ የሚሄዱ ሴቶች በቂ ሕክምና ባለማግኘታቸው ለከፋ ችግር መጋለጣቸው እየተነገረ ይገኛል። በአንዳንድ ሐኪም ቤቶች በወሊድ ምክንያት ህይወት ማለፉም እየተገለጸ ይገኛል። በሌላ በኩል ወደ ሀገራችን እንደገባ የሚነገረው የዝንጀሮ ፈንጣጣ በሽታ በርካታ ሰዎች ላይ በሽታው መያዛቸው በእንቅርት ላይ ጆሮ ደግፍ አይነት ሆኗል። በአጠቃላይ የሐኪሞች ችግር ተፈቶት ታማሚዎችን በቂ ሕክምና እንዲያገኙ ምኞታችን ለመግለጽ እንወዳለን። የቤት ሰራተኛዋ ድል ባለ ድግስ በአሰሪዎቿ ተዳረች። በአዲስ አበባ በቤት ሰራተኝነት ታገለግል የነበረች ሴት አሰሪዎቿ ለነበራቸው ጊዜ በማመስገን የሰርጓን ሙሉ ወጪ በመሸፈን ዳሯት። በዚህ ሳምንት በሸጎሌ አካባቢ የነበረ አንድ ሰርግ የብዙዎችን ቀልብም ስቧል። ሙሽሪት ለ7 ዓመት ያገለገለቻቸው አሰሪዎቿ ደስታችን ነው በማለት ድንኳን ተክለው በዲኮር አዳራሹን አስበው ዲጄ አስመጥተው ከተሟላ ምግብና መጠጥ ጋር እንግዳ ጠርተው ድረዋታል። አሰሪዎቿ ከቤት አጅበዋት ወጥተው በሰርጉም ላይ ሲጨፍሩ ታይተዋል። 7 ዓመት ከኛ ጋር የቆየ ሰው የቤተሰባችን አባል ነው የረዳር ነው በማለትም ተናግረዋል። የቤት ሰራተኞቻቸውን ትረፍራፊ እንጀራ ለሚሰጡ፣ ደሞዝ ለመክፈል ለሚጨቃጨቁ፣ ሰራተኛን ለሚንቁና ለሚደበድቡ ጥሩ ማስተማሪያ ነው ተብሏል።